በባለፈው ክፍል 63 ሰራተኛዋ አደይ በታሰረችበት ሰዓት ዴቭ አደይን ለማስለቀቅ በፍለጋ ላይ ያለ ከበሩ ፊት ለፊት ከላይ ከታይ ግራ ቀኝ እያማተረ ባለበት ሰዓት እንደተያዘና ከጎኗ አብሯት እንደታሰረ አይተን ነበር። በስተመጨረሻ ግን ግጥም አድርገው ስላሰሩት የአንድ ብርቱ የለውምና የአደይ አባት ለጫኝና ያንተነህን ለማትፈልገው ለባለ ሀብቱ ወስደው እንደሚሰጡና እንደሚያስረክቡ ትዕዛዝ አስተላልፎላቸው አትውሰዷት አልሄድም እያለች ብትልም በግዳጅ ይዘዋት እየሄዱ ባለበት ሰዓት ከኋላቸው ግን ዳይመንድ ዲንጎና አሹ በርቀት ይከታተሉ ነበርና ዳይመንድ አንተ ተቀደም በማለት ዳይመንድ አደይን ከኋላ ተከትሎ እየሄደ ባለበት ሰዓት አሹና ዲንጎን ገብተው ዴቭን እንዲፈቱት አዘዋል። ከዛም በኋላ አሹና ዲንጎ ዴቭን ፈተውታል። ዳይመንድ ያንተነህ አስገድዶ ሊደፍራት ጫካ ይዟት በገባ ሰዓት ድረሱልኝ እያለች ስትጮህ ከኋላ ወገብ ዛላውን በመቁመጥ ባጫን አሹ ከኋላ እየተከተለ ዳይመንድ አስመልጧታል። በስተመጨረሻ እዚህ መቆየት የለብሽም ቶሎ ወደ ከተማ መሄድ አለብሽ ብለዋት እናቷን ተሰናብታ አደይና ዴቭ እንዲሁም ሊዲያ ጉዟቸውን ወደ ከተማ አምርተዋል። በመካከል ገላጋይ ይሞታል ነውና ነገሩ። አደይን አስለቅቆ ግን እዛው እጅ ከፍንጅ ይዘውታል። ዳይመንድን ለወዲያው እጅ ከፍንጅ ይዘው ቢያገላቱትም ውሎ ሳያደርግን ከኋላ አሹና ድቦ ደርሰው ዲንጎ ጋር እንደፈቱት አይተናል። በዛሬው ክፍል 64 ላይ ደግሞ በአደይ መምጣት ባርኪ በጣም ተደስቷል። ደስታውንም ለደብ እየገለጸለት ይገኛል። አሹ ያንተንና ባጫ ደብድበው መንገድ ላይ ጥለውት ብርሃን ደርሳለት መሆንህ ነው እያለች እየጠየቀችው ትገኛለች። ደርሰሽልኛል፣ ደብድበው ነው ገድፊና ለቀይ አብቂኝ ወደ ቤት ውሰጂኝ እያላት ይገኛል። ቤዛ ባርኪ በመምጣቱ ደስተኛ አይደለችም እና ቆይ ሳትነግረኝ ለምንድን ነው የመጣኸው ትላለች። ሊዲያ ቆይ አደይ ምን ሆነች ነው ወንድሜን የምታገላችው ትላታለች። ቤዛ ደግሞ ባርኪ ሄዶ ቤተሰቦቿ ጋር በባለፈው እንደምንም ብለህ እስር ቤት ያለ ጓደኛህን አናግርና ፓርኪ ስለመጣ ነገሩ እንዳይበላሽ ያሰብነው እንዳይኮላሽብን እስር ቤት ያለ ሰው ያናግረው ባርኪን፣ ከዛ በኋላ ያሰብነውን በእጃችን እናስገባለን እያለች ቁማሯን ስትቆመር ሰምተናል። ከዛም ባርኪ ሄዶ ሁሉንም ከእናቷ ውጭ አግኝቷቸው መጥቷል። ለቤዛ ግን ደስታ አልፈጠረላትም። ብሩን ከመስጠት በፊት ለምን ያልናገርከኝም እያለች በንዴት ተንጨርጭራለች። ሊዲያ ለባርኪ እናት አደይን በስንት ልመና ወደዚህ እንዳመጣናት ብታይ ኑሮ ትላለች። ቤዛ ለእናቷ ደውላ የሰጣቸውን ሰጥታቸዋል፣ ከዛ አንተም ቤዛ ጀመር ፓስፖርትህን አውጣ የተረፈውን ብር ለእናቴ ስጣት ትላለች። ድንጎ በዳይመንድ በደፍ ፍቅር ግራ የተጋባው በቃ አውጥቶ ማናገር ችግር ሆነው እንጂ በደንብ ታፈቅራታለህ አይደል ይላል። ከዛ
የባርኪ እናት አደይ ክላስ ገብታ ካወራቻት በኋላ ዴቭን መዘው አግኝታው በላንተ ውጣ ብለዋለች። አደይ በይ ቁርስ ይድረስልን ብሎ ተከትሎ ወጥቷል። ቤዛዊት ያው ሁላችንም ችጋራቸው ነይ ያንቺን ያክል ችጋራም ባልሆንም ሁላችንም እኮ ጥገኛ ነይ ትላታለች። ለሊን በሰው ቤት ሂደው ምን ያሉ አሉ። እኔ ጥገኛ አይደለሁም ጥገኛይቱስ አንቺ ነሽ ቤዛ ትላለች። ዳይመንድ ድንጎ ዴቭ ያስተላለፈላቸው መልእክት ከዚህም በኋላ ከአደይ ጋር እንዳላያችሁ ይላል። ዳይመንድ በድንጋጤ ያንተ መልእክት ደግሞ ባሰ ብሏል። ቤዛ በጣም ተናዳለይ። ቆይ ሁሉም አደይ 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 ነው የሚለው ይህ ስም እንዴት እንዳስጠላኝ። ቆይ ይሄ ነገር መቼ ነው የሚያቆመው ትላለች። የሰው መውደድ የሌላት ቤዛዊት ለምን ተወደደች እያለይ ትፍጨረጨራለች። ለሊ ግን መቼም ቢሆን መኝኝ የአደይ ስም ይበለጽጋል እንጂ አይረሳም ትላታለች። ሰላም እንደምን አላችሁ ውድና የተከበራችሁ ቤተሰቦች፣ ቀደም ሲል ክፍል 63 ቀንጨብ አድርጌ አሰምቻችኋለሁ። ከክፍል 64 እንደዛው ዛሬ ክፍል 64ን እንመለከታለን። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተከታተሉን። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ግቡ። አሹ የብትር ናላ ዶፍ ወርዶበት ነበርና መራመድ አቅቶት ጫካ ውስጥ ገብቶ ከአንዱ ዛፍ እየተወረወረ ስካረ ሞቱን ጉዞውን ቀጥሏል። ግን ለሁሉም ነገር ጤና ሰላም ያስፈልጋልና ራሱን ችሎ መሄድ ያቃተው አሹ ልክ እንደ ሰከረ ሰው ግራ ቀኝ እያማተረ እንደምን ብሎ እየተነጋገረ ትንሽ መንገድ ከሄደ በኋላ ራሱን መቋቋም አቅቶት ወርቋል። ግን ጥሎ አይጥልምና ከኋላ ብርሃን በመድረሷ የአሹ አወዳደቅ ግራ ያጋባት ብርሃን አሹ ምን ሆነህ ነው? ማን ነው እንደዚህ ሲያደረገህ? እያለች በድንጋጤ ተሞልታ እየጮኸች ትጠይቀዋለች። ከዛ እሱም እነዚህ ጫኔና ያንተነህ ናቸው እንደዚህ አደረጉ፣ ሰባብረው ጣሉኝ ይላታል። ከዛ በኋላ በይ ከመጣሽ አንሽኝ ገድፍኝና ለእናቴ አብቂኝ ከቀዩ ሰጂኝ ብሎ እየተማተረ ባለበት ሰዓት ብርሃንን ከወደቀበት አንስታ ገድፋ ጉዞዋን ቀጥላለች። ባርኪ ከሄደበት ተመልሶ ሲመጣ ቤዛዊት ብቻዋን ኤላ ቤት ቁጭ ብላ ባለበት ሰዓት ባርኪ መጣ እንዴ አለች በድንጋጤ። ምክንያቱም ሲመጣ አለመናገሩ ያስከፋት ቤዛ ለምን አልነገርከኝም ትላለች። እሱ ደግሞ መናገሩ ስላላስፈለገው ዘው ብሎ መጥቷል። የቆመረችው ቁማር ሊከሽፍባት ያለው ቤዛዊት ተወዳት ወዲህ ትንቀዣቀዣለች። ሰላምታ አስጠይቃት አለሁልህ ባርኪ፣ ግን መምጣትህን ሳትነግረኝ በመምጣትህ ቅር ቢለኝም እያለች ብትጠይቀውም ቤዛ በጣም ይቅርታ አንቺን ማመን ነበረብኝ በጠየቁሽ ጥያቄ ላይ፣ ግን ሄጄ ሁሉንም አግኝቻቸዋለሁ ብሎ ሲላት ወንድሜን አገኘኸው አለችው። አዎ አግኝቻዋለሁ፣ አራጣ አበዳሪዎቹንም አግኝቻቸዋለሁ አለ። ሴት የላከው ጅብ አይፈራም ነውና ነገሩ። ባርኪ የተቆመረበትን ያላወቀው ገንዘቡንም ሆነ ሁሉን ለማኮላሸት የተነሳችው ቤዛዊት እውነት እያስመሰለይ ተወዳት ወዲህ ማመሳቀል ይዘዋለች። ግን ለአራጣ አበዳሪዎቹም የተወሰነ ብር ሰጥቻቸው ነው የመጣሁት፣ ስለዚህ ብሎ ሲላት በድንጋጤ ተሞላች።
ምክንያቱም አራጣ ተበድራ ሳይሆን የፈለገችው የኤላንና የባርኪን ንብረት መጓፈፍ ነውና። እንዴ ለምን ሳትነግረኝ ነው የሰጠሃቸው? ለምን ሰጠሃቸው? እያለች ባለበት ሰዓት ግን የአደይን ወሬ አልሰማሽም ብሎ ሲላት አልሰማሁም፣ የአባቷ ድሯት ነው የሚሆነው ብላ ስትል እንደዛማ መሆን የለበትም ግን እነ ደብ አልተመለስም ብሎ ቢላት እኔ እንጃ ብላ ነው የመለሰችው። ለምን ብሎ ሲላት ከዛ ቤት ከተባረርኩ ጀምሮ እናቴ ስላስወጡኝ ከዛ በኋላ አልተመለስኩም፣ ምንም አክባር የለኝም ማለትና ለአራጣ አበዳሪዎቹ የተወሰነ ብር ሰጥቻቸዋለሁ ብሎ ሲላት ቤዛዊት በድንጋጤ ተሞልታ ቆይ እንዴት ሳትነግረኝ ይህን ታደርጋለህ ትላለች። ችግር አለ እንዴ ብሎ ቢላት ቀላል ችግር አለ አለችና ደንግጣ በጣም ተናደደች። ምክንያቱም ያ ብር የተበደረው ተበድሯ ሳይሆን ያራጣ ብር እሷ የእነዚህኞቹን ብር መጓፈፍ ስለፈለገች ነው። ይህን እየተባባሉ ባለበት ሰዓት ኤላ ከውጭ ሲገባ ሰላም ብሏቸው ባርኪ መጥተሃል እንዴ ብሎ ሰላም ብሎት ቁጭ ሲል ለሊ ቁጭ ብላ ሰላም ስትለው ተናዳ ላፍ ብላ ወጣች። ቆይ ቤዛ የተናደደ ትመስላለች። ምን ነው በሰላም ነው ብሎ ኤላ ሲጠይቀው እኔ እንጃ ለአራጣ አበዳሪዎቹ የተወሰነ ብር ሰጥቻቸዋለሁ ስላት በዛ ተናደደች አለ። ቆይ አገኘሃቸው ቤተሰቦቿን ብሎ ሲለው አዎ ወንድሟንና አራጣ አበዳሪዎቹን አግኝቻቸዋለሁ፣ ግን እናቷ ለሕክምና ሌላ ቦታ ወጥታለች ብለው ላገኛት አልቻልኩም ብሎ ሲለው በቃ ማመን ነበረብን፣ ስለዚህ ከጎኗ ልንቆም ይገባል ቢል ኤላም ለሊ ግን ነገሩ አልተዋጠላትም። አይሆንም እናቷን ካላገኛችኋት ምንም ነገር መገደፍ አትችልም ብላ ብትልም ቆይ አንቺ ለምንድን ነው እንደዚህ አይነት ጥርጣሬ የሚያድርብሽ? ወንድሟና አራጣ አበዳሪዎቹን አገኛችሁ አይደለ? ከዚህ በኋላ ምን ያስፈልጋል? ተይ እልክሽን ብሎ ቢላትም ለሊ ግን የራሳችሁ ሀሳብ፣ እኔ እዚህ ጉዳይ ላይ አልገባበትም ከዚህ በኋላ ብላ ነገሯን ትቋጫለች። ለሊ አጉል ጥርጣሬሽን አቁሚ፣ እንደ አይነት ሴት አይደለችም ብሎ ቢላትም እንደፈለጋችሁ ሁኑ፣ ከዚህ በኋላ እኔ ምንም አያገባኝም ትላለች ለሊ። ወዳው ቀጠል አረገና ስለ አደይ ያገኛችሁት ወሬ የለም ብሎ ሲል እንዴ አልነገርኩም ለካ አለችና በደስታ ተሞልታ የአደይ ስም ሲነሳ ዘወትር ፊቷ በፈገግታ የሚታየው ለሊ አደይ እኮ አግኝተዋታል፣ ዴቭና ሊዲያ ይዘዋት እየመጡ ነው ወደ ከተማ ስትለው ሁሉም በደስታ ተሞሉ። እንኳን ደስ አለህ አደይ እየመጣች ነው ስትለው ተገናኙ? እውነትሽን ነው? በቃ ደስ ይላል፣ እኔም ወደ ቤት ልሄድ አለና ተነስቶ ሊሄድ ሲል እሺ ካላስቸገርኳችሁ ቤዛ እዚሁ ትቆይ ብሎ ፍቃድ ሲጠይቃቸው ኤላ ግን የምን ማስፈቀር ነው ባርኪ፣ እንደፈለገች ድረስ እዚህ መኖር ትችላለች ብሎ ሲል ለሊ ግን የቤዛ አብሮ መኖር ለሷም ሆነ ለትዳሯ ለሁሉም ጣውንት ስለሆነች አልፈለገችምና ቆይ እስከመቼ ማለቷን ቀጥላለች። ለሊ ምን ማለትሽ ነው ብሎ ቢላትም አይ አልስማማም ትላለች። ባርኪ ይቅርታ አስቸገርኳቸው አይደል? ብቻ ለተወሰነ ጊዜ ነው እንጂ እማዬ ወደ ስራዋ ከተመለሰች እቤት እወስዳታለሁ፣ እማዬ ካልተመለሰች ደግሞ ቤት ተከራይቼ እወስዳታለሁ ብሎ ተመልሶ ወደ ቤቱ ሄዷል። አደይ ዴቭና ሊዲያ ጉዟቸውን ወደ ከተማ ቀጥለዋል። ከገጠር ወጥተው ለከተማው ቀርበዋል። ግን ከቤቷ አካባቢ ሊደርሱ የተወሰነ ቦታ ሲቀራቸው
አደይ ተመልሳ እነ ባርክ ቤት መሄዱ ሽንፈት መስሎ ስለታያት መሄድ አልፈለገችም። ግን መሄድ አለብሽ ግድ ነው ብሎ ብሏትም አይ እኔ እዛ ቤት መሄድ አልፈልግም ትላለች። ሊዲያ ቀበላለችና ቆይ ለምንድን ነው አንቺ ወንድሜን የምታሰቃዩ? በቃ ከሄደች ትሄድ፣ ካልሄደች ተዋትና ና እንሂድ ትላለች ሊዲያ። ዴቭ ቆይማ አለና ነጠል ብሎ ለብቻው እታለም ልታናግርሽ ትፈልጋለች መታለች። ስለዚህ እንሂድና እሷን ካናገርሽ በኋላ ከዛ ካልተመቸሽ ትንሽ ካረፍሽ በኋላ ወጥተሽ መሄድ ትችያለሽ። ስለዚህ አሁን መሄድ አለብን ይላትና እሺ እንደዛ ከሆነ እትዬን አይቻቸው ተመልሼ እመጣለሁ ብላ ጉዞአቸውን ወደ እነ ባርክ ቤት አቅንተዋል። የባርክ እናትና ፍቅር አንድ ላይ ቁጭ ብለው የባርክ እናት እነዚህ ልጆች እኮ ቀሩ፣ እስኪ ደውይላት ለሊዱ ደውዪ ብላ ብትላትም ሊዱ የንቀቷ ንቀት ለእኔ እኮ ስልክ አታነሳም ትላለች። የባርክ እናት ትሰሚያለሽ፣ ይመጣሉ። ስትመጣ ግን ቀጥ ብለሽ ይቅርታ ትጠይቂያታለሽ። ይቅርታ አልጠይቅም ብለሽ ካልሽ ውልቅ ብለሽ መሄድ ትችያለሽ ትላታለች። ቆይ ለምን ትላለች ፍቅር። እኔ እንዴት ይቅርታ ጠይቃታለሁ ብላ ብትልም ተነጋግረናል። ስለዚህ አንቺ ይቅርታ ብትጠይቂያት ቤትሽ ስለሆነ የበላይነት ይሰማሻል፣ የሚጎልብሽ ክብር የለም ትላታለች። እንደዛ እየተባባሉ ባለበት ሰዓት አደይ ዴቭና ሊዲያ ከተፍ ይላሉ። ከዛም በኋላ ማሚ ትልና ብድግ ብላ ትስማታለች። ሊዲያም እንደዛው። ከዛ የባርክ እናት ቁጭ አለችና ሊዲያም አልፋ ቁጭ ብላ ፍቅር ቁማ ባለበት ሰዓት ፈራ ተባ እያለች አደይ እንኳን ሰላም መጣሽ ትላታለች። እንኳን ሰላም ቆየሽኝ ትልና ዴቭም ቁሙ ዝም ይላል። ሄዳ ሰላም እንዳትለው እናቷ ስላለችባት ግራ ተጋባች። ቤዛ ክላስ ገብታ ስልክ እየደወለች ስልኳ ልነሳላት ብሎ በጣም ተበሳጭታለች። ፊቷ ቅይር ብሏል። ምክንያቱም ቤዛ ብሩ የተሰጠው መሰጠት ለማይገባባቸው ሰዎች ስለሆነ በጣም ተናዳ ደንግጣለች። እሷ ለአራጣ አበዳሪዎቹ ልከፍል ነው ብላ ብሩ ለሷ እንዲሰጣት በእጇ እንዲገባላትና ለፈለገችው ነገር እንድታረግ እንጂ የፈለገችው እውነት የአራጣ ተበድራ ወይም ደግሞ ቤታቸው ሊሸጥ አስቦ አይደለም። ግን ይህንን ያላሰበው ባርኪ አገናኛቸው ስለተባሉ ብቻ እሱም ያለውን ወይም ደግሞ መወጣት ያለበትን ግዴታ መወጣት ስላለበት ቀን እንዳራዝሙላት ብር ሰጥቷቸው መጥቷል። በዚህ መካከል ስልኳ ልነሳላት ብሎ እባክህ አንሳው እያለች ተበሳይታ ፊቷ ልውጥጥ ባለበት ሰዓት ባርክ ይመጣል። ቤዛ በሰላም ነው? ምን ሆነሽ ነው? ፊትሽ ልውጥጥ ብሏል። የተፈጠረ ችግር አለ እንዴ ብሎ ቢጠይቃትም አይ የለም፣ ግን ብሩን ከመስጠት በፊት ነግረኸኝ በነበር ጥሩ ነበር፣ ደግሞም ወንድሜ ስላልነገረኝ ነው ብላ ነገሩን ለማለባበስ ሞክራለች። ግን እሷ እንደምታወራው ሳይሆን ያናደዳት ነገር በውሸት ብሩ ለሌላ ሰው እንደተሰጠ እኔ እንደሳላገኝ የሚለው ነገር ወደፊትም ሌላ እንደማታገኝ እርግጠኛ ስለሆነች ነው። ባርኪ ግን ይህንንም ለአንቺ ማሳወቅ የሚገባ አይመስለኝም፣ ስለዚህ ለዛ ነው የከፈልኩትም፣ አንቺ ግን ለጊዜው እዚህ መቆየት አለብሽ ብሎ ሲላትም እሺ ባርኪ አለች። እኔ ደግሞ ልሄድ
ወንድምሽም ነግሬዋለሁ፣ ግን ወንድምሽም እንደማያስቸግሩት እየደወሉ እርግጠኛ ነኝ ብሎ ብላትም አዎ ግን የእናቴ ብር 4 አበዳሪዎቹ ሙሉ በሙሉ ተከፍሏቸው እናቴ እርግጡን ካላወቀች ጭንቀቷ አይለቀኝም። 4 አበዳሪዎቹ ደግሞ ሙሉ ብር ካልተሰጣቸው እሚተው አይደሉም ትላለች በውሸት የተሞላ አንደበቷ። በተቻለኝ አቅም ለመፍጠን ሞክራለሁ፣ ግን ፍቃደኛ ናቸው እነሱም ብሎ አመሰግናለሁ ብላ አንተ ባላገኝ ምን ይውጠኝ ነበር ብላ የሆዷን በሆዷ አርጋ በንዴት ተሞልታ ግን የውሸት ምስጋና አመሰግነዋለሁ ትላለች። ውድና የተከበራችሁ ቤተሰቦቼ የነበረን ቆይታ ይህን ይመስላል። ከክፍል 64 ላይ ቀጭፍ አድርጌን ያሰማችሁ። ከደቂቃዎች በኋላ መልሰን እንገናኛለን። እንደዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። በድጋሚ እስከምንገናኝ ሰናይ ጊዜ